የወሲብ ፍላጎትህ ሲደክም፣ ሰውነትህ አልሞቅ አልቆም ሲልም፣ ወኔው ንዴት የምንለው ድራይቭ ሲከዳህ፣ አምሮት ናፍቆት እረፍት ስታጣበት፣ ያን ጊዜ ወደ ትዳርህ ተመልከት። ወሲብን ተከልክለ የምታገኝ እንደ መስቀል ወፍም የምትጎበኝ በዚያም ያለ ፈቃድህ የማይፈጸም ከሆነ ምክንያቱን እነግርሃለሁ። ይህ ቪዲዮ ላንተ ይሆናል። ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠብበት ከወዳጆች ጋር ስንታጠብበት የቆየነው ሳሙና ነው። ኤድብል ከሆኑ ዘይቶች የተዘጋጀ ነው። ከዛ ባሻገር ግን ምንም አይነት ፋንሲ የሚያደርገው ኬሚካል ወይም ደግሞ እንዲያምር ብለን የምንጨምርበት ኬሚካል የለም። ለአረፋ ማውጫ፣ ለማድረቂያ፣ ለሽታ፣ ለቀለም ብለን የምንጨምርበት ምንም አይነት ኬሚካል የለም። ስለዚህም ከነዛ ኬሚካሎች ሊደርስብን የሚችለውን የጎንዮሽ ጉዳት ለማስቀረት ችለናል። በ175 ግራም 300 ብር ይሸጣል። የምታገኝበትን አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ። ረጅም ጊዜ ትጠቀምበታለህ። እስከ መቼ ነው በዚህ ሳሙና የምታጠበው ብለህ ልትወረውረውም ትችላለህ። ይህን ሳሙና ገዝተህ እኛ እንደተጠቀምነው አንተም ልጆችም ወዳጆችም እንዲጠቀሙበት እንመክራለን። ከዛ ባሻገር ግን በዚህ ቪዲዮ ወይም ደግሞ በዚህ ቻናል ልንሰራ የምንፈልጋቸውን ትውልድን በተለይም ወንዶቻችንን ወደ ተፈጠሩለት ልዕልና፣ ኤክሰለንስ፣ ልህቀት እንዲደርሱ የምናስተምረውን የምንማማርበትን ስራ ትደግፋለህ ማለት ነው። ይህ እንግዲህ ፈቃድ እስከሆነ ድረስ ነው እንጂ ልመና አይደለም። ጀግናው እንዴት አለ? የአጉል ዘመናዊነታችን በተለይም ይበልጡንም እንጂ የአጉል መንፈሳዊነታችን ጣሪያ የደረስንበት ድምድማቱ አንተ ወሲብ ትላለህ፣ ትዳር መብቴ ነው፣ ያለ ፍላጎቴ የሚሆን የለም፣ ካልፈለኩ እፈታለሁ በሚሉ ማስፈራሪያዎች፣ ዛቻዎች፣ ማጠሪያዎች መቀጠሩ ጠፍቶኛ አይደለም ወንድም አለም። ነገር ግን በተለይ ለእህቶቼ ለወንድሞቼስ እነዚህ አስመሳይ ሆዳደርም ዘሶኮልድ ተማርን ምሁራን ነን የሚሉ ሊቃውንት ነን የሚሉ በመብት ስም እየሰጧቸው ያሉት ለእህቶቼ ለወንድሞቼ ማለት ነው ራሳቸውን በራሳቸው የሚያጠፉበት የልጆቻቸውን የመጪውን ትውልድ ተስፋ የሚያጨልሙበት በእጃቸው ነጋቸውን የሚያጠፉበት እንደሆነ ማን ይነግራቸዋል? ጨክነን በዚህ ጉዳይ ላይ ካላወራን ማን ያሳውቃቸዋል? በየዋህነት ለሚገቡት በተለይ በየዋህነት ይህንን ለሚቀበሉት በወሲብ መከላከል ቢያስተምሩንም በወሲብ መከላከል እንደሌለ ቢያስተምሩንም ከግዴታችን ይልቅ ስለ መብታችን ይበልጡን ተምረን ያደግን እኛ በትዳር ስላለብን ግዴታ ዲዩቲ ሪስፖንሲቢሊቲ ሳይሆን በዚያ ስላለን መብት እናስቀድማለን። ምክንያቱም ስለ መብታችን ነው ደጋግመው ያስተማሩን። ያው ይህንን በትውልድ ውስጥ እንዲንሰራፋ ያደረጉት ለሶኮልድ ልሂቃን እና ቀጣሪዎቻቸው እነሱ የቀጠሯቸው ትውልዱ ስለ መብቱ ደግሞ እንዲያወራ፣ እንዲሰማ፣ እንዲያስታውሰውም ሲደረግ ከግዴታው ይልቅ ከዲዩቲው ይልቅ ከመጣበት ዲዩቲ ይልቅ ከመጣበት ግዴታ ይልቅ ወይም ከሚገባበት ግዴታ ይልቅ ስለ መብቱ ደጋግሞ የሚነገረውና የሚያስታውስ ከሆነ አመፀኛ እንደሚሆን ይታወቃል። መንግስት ላይ፣ ቤተሰቡ ላይ፣ መሪው ላይ፣ አስተዳዳሪው ላይ አመፀኛ እንደሚሆን ይታወቃል። ስለ መብት ስታወሩ፣ ስለ መብት ሲወራ መብታችሁ ተጠብቆ የምትኖሩ ይመስላችኋል አይደል? ወይም ይመስለናል። ግን አይደለም። ከመቼውም ጊዜ የበለጠ ዛሬ ጊዜ ስለ መብት እንማራለን። ግን where is your right? የቱ ጋር ነው መብታችሁ? ምን የማድረግ መብታችሁ? ለመሴሰን መብት አላችሁ። ሴሰኛ ለመሆን፣ አመንዝራ ለመሆን፣ ዲቃላ ለመጎተት፣ ለመጠጣት፣ ለመጨፈር፣ ሱሰኛ ለመሆን፣ ሙሰኛ ለመሆን፣ ሌባ ለመሆን መብት አላችሁ። እውነት ለመናገር ግን በማህበረሰባችን ውስጥ፣ በትዳራችን ውስጥ፣ በቤተሰባችን ውስጥ፣ በተቀጠርንበት መስሪያ ቤት ወይም ደግሞ ውል በገባንበት ቦታ ላይ ተቋም ላይ ውል በገባንበት ቦታ ላይ ግዴታችሁን ስለመወጣት ምን ያክል አስባችሁ ታውቃላችሁ? እውነቴን ነው የምላችሁ። አስቡበት ይሄን በደንብ። ትምህርት ዘመናዊ ትምህርት ተብሎ የምንማረው ነገር ከዘመናዊ ትምህርት ጋር አብሮ ፊድ የምንደረገው ነገር የምንጋተው ነገር ሁሉም ነገር ለኛ ታስቦ አይደለም። ሁሉም ነገር አይደለም፣ አብዛኛው ነገር ለኛ ታስቦ አይደለም። እውነት ለመናገር ያው ወደፊት እንግዲህ ብንኖር እግዚአብሔርን ቢፈቅድ እነዛ ሁሉ ነገሮች ይስተካከላሉ የሚል ተስፋ አለን። ዝም ብሎ ባዶ ተስፋ አይደለም። ያንን የሚቀይሩ ትውልዶችን ዛሬ በመስራት እንጂ ልጆቻችን ላይ ማለት ነው። እንግዲህ ከዚህ የተነሳ ያለብንን ግዴታ መብታችንን ተጠቅመን ያንን አስቀድመን የገባነውን ውል እንሽረዋለን። ወደ ትዳር ስንገባ የገባነውን ውል የገባነውን ግዴታ ይህንን አደርጋለሁ፣ ይህንን እፈጽማለሁ፣ ይሄ እንኳን ቢጎልብኝም ጭምር ብለን የገባነውን ግዴታ በተሰጠን መብት
ሶኮልድ ነፃነታችንን ባሳወጅንበት መብት ለኛ የሚያስቡ በተለይ ደግሞ እነዛ አፍቃሪ ማርክሳውያን ግራ ዘመሞቹ ህግ ብለው በሰሩልን መብት መልሰን እንሽረዋለን። ይሄው አይናችን እያየ ነው። ትውልድ እያጣን ነው። ትዳር እያጣን ነው። ማህበረሰብ እያጣን ነው። ስነ ምግባርና ስነ ስርዓት የሌለው የእናቱን ጡት ነካሽ የሆነ ትውልድ እያፈራን ነው። ስለ መብት ስለሆነ የምናወራው ትዳር ውስጥም እንደዛ ነው። ያ ሀገር የምትገነባበት ጡቡ፣ ህብረተሰብ የሚታነጽበት ጡቡ፣ ማህበረሰብ የሚገነባበት ጡቡ፣ ቤተሰብ በጥንካሬ የሚያድግበት የሚስፋፋበት ወይም የሚገነባበት ጡቡ ትዳር ዛሬ እንደ ወረት የትም እየተበተነ ነው። የትም እየተበተነ ነው። ልጆች የትም እየተበተኑ ነው። የትም እየተበተኑ ምንም የማያውቁ አንድ ፍሬ ልጆች የትም እየወደቁብን ነው። ያለ ፍላጎቴ አይሆንም፣ ካልፈለኩ መብቴ መሰለኝ፣ ደስ ካላለኝስ የሚሉ ሀረጎች፣ አባባሎች ዛሬ ላለው አሁን ባለንበት ጊዜና ዘመን ላይ ባለው ትዳር ውስጥ ቤት ውስጥ የተለመዱ ናቸው። ትዳሩን ማሞቂያ ሳይሆኑ ትዳሩን ማቀዝቀዣ፣ ትዳር ቤቱን መሰንጠቂያ፣ ንፋስ ማስገቢያ የተለመዱ አባባሎች ናቸው። በእርግጠኝነት አንድ ነገር የምነግርህ ወንድም አለም ስማኝማ፣ ላትስማማኝ ትችላለህ። ጉዳይ አይደለም። ይሄ አንተ እንድትስማማኝ አይደለም እዚህ ዩቲዩብ ላይ የመጣሁት እንድታቅ ነው የምፈልገው። እኔ ከጉዳቴ የተማርኩትን ነው፣ ወድቄ የተማርኩበትን ነገር ነው ምነው። በብሶት አይደለም የማወራው፣ በስነ ስርዓት የተጻፈ ጆርናላይዝ ያደረኩት የራሴን ህይወት መርምሬ ጥናት ያደረኩበትን የሌሎች ሰዎችንም የታዘብኩበትን ነው የምነግርህ። አንዲት ሴት በራሷ በአስተዳደጓ ደስተኛ ካልሆነች፣ በራሷ በህይወቷ በተፈጥሯ በተሰጣት ነገር ባላት ነገር እዛች በምታገኛባት ዛት ራይት ሞመንት ኤንድ ፕሌስ በራሷ ደስተኛ ካልሆነች ምንም አድርጋ አታስደስታትም። ካስተዳደጓ የተነሳ ቤተሰቦቿ ካሳደጓት አስተዳደግ የተነሳ ባላት ነገር ማመስገንን ካልተለማመደች፣ ግሬትፉል መሆንን ካልተለማመደች ምንም ብታረግ ግሬትፉል ልትሆን አትችልም። አታረጋትም። ላፏ ልታወራው ትችላለች፣ ግን ውስጧ አያርፍላትም። አንተ ደግሞ ይህን ልታረግ አትችልም። ያው ቀስ ብላ አስበው እንግዲህ ብዙ ነገሮቻችን ብዙ ማነሳቸው ነገሮች የመጣንባቸውን በማህበረሰቡ ዘንድ ያደግንባቸውን ነገሮች እንደሚሞግቱብህ አውቃለሁ። በእርግጥ እየቀረጸ ነው አይደል? እንደሚሞግቱብህ አውቃለሁ። ግን ከልጅነቷ ጀምሮ አባቷም ሲያማርር የነበረ መንግስትን ሲያማርር፣ አያቶቹን ሲያማርር፣ አባቶቹን ሲያማርር፣ ሃይማኖት አባትን ሲያማርር፣ የተወለደበትን ቦታ ሲረግም፣ የሚሰራበትን ስራ ሲያማርር፣ ያገኘውን አመስግኖ ከመብላት ይልቅ ሲያማርር፣ በአየር ንብረቱ ሲያማርር፣ በዝናቡ ሲያማርር፣ በፀሐዩ ሲያማርር፣ እናንተን ያሳደገበትን ህይወት ሲያማርር የኖረ ከሆነ አመስጋኝ መሆን አትችልም። ሚስትም እንደዛው ባሏን ስታማርር፣ ያመጣውን ስታማርር፣ ምን አባቴ ላረገውን ይህንን ስትለው ስታማርር፣ ኤቭሪዴ እንደዚህ አይነት ምሬት ከሆነ ያሳደጋት ያችን ሴት ወንድም አለም አም ሶ ሶሪ ምንም ልታረግ አትችልም። እንደዚህ በራሷ መደሰት፣ በተፈጥሯ መደሰት፣ ባላት ነገር፣ በተሰጣት ነገር፣ በደረሰችበት ነገር፣ እጇ ላይ ባለው ነገር መደሰት እና ማመስገን ማትችልን ሴት አንተ ምንም ነገር እጇ ላይ ብታስቀምጥላት she won't be grateful ታመሰግን አትችልም። አንተንም አምላክህንም አባቷንም ታመሰግን አትችልም ምንም። ከዚህ በፊትም ተናግሬዋለሁ፣ ደጋግሜ እናገረዋለሁ። ወደፊትም ጥሩ አድርጎ የሚገልጽልኝ ነገር ስለሆነ ነው ያው ጽፎ የምጠቀምበት ነገር። ከመርካቶ ለሷ የሚሆን ልብስ ጫማ አይደለም። ከመርካቶ ዱባይ ተራ የሚባለው ሰፈር አለ አይደል? የተለመደ ነው እንግዲህ አዲስ አበባ ለማጣቁ ምናልባት መርካቶ ውስጥ ከውጭ የሚመጡ ልብሶች፣ ጫማዎች፣ ፋሽን የሆኑ ነገሮች በፊት በተለይ የሚገዙበት ቦታ ነበር። አሁን ብዙ ቦታ እንደዚህ ተመሳሳይ ገበያዎች ተዘጋጅተዋል። ግን ከመርካቶ ከዛ ከዱባይ ተራ አይደለም። ከዱባይ ራሱ ሄደህ ብታመጣላት ያንን ጫማውን፣ ቦርሳውን፣ ጌጣጌጡን፣ ሌላውንም ነገር አይ ከዱባይ እንዳውም አይደለም ዱባይን ራሱን ገዝተህ ብትሰጣትም ማመስገንን መደሰትን በራሷ ያልተለማመደች ባላት ነገር ያልተለማመደችን ሴት ታስደስታት አትችልም። ይሄ ሌላ ቪዲዮ ይፈልጋል። አይ ቲንክ በጣም ብዙ ነገር አሉ ውስጡ። እንዴት እንደሆነ ከምን ሊመጣም እንደሚችል በምን መቀየር ይችላል የሚሉ ጥያቄዎችና መልሶችን በሌላ ቪዲዮ እናነሳዋለን። አሁን ግን ይህን እዛው ጋር እናቆመውና ለምንድን ነው ይህን ያነሳሁት? ደስተኛ ካልሆንኩስ
ደስተኛ ካላረገኝስ? ደስተኛ ካልሆንኩበትስ? ፍላጎቴ ካልሆነስ? ካልፈለኩስ? የሚባሉ ፈሊጦች ስላሉ ነው ትዳርን ለመከላከል። ልክ ባለፈው ቪዲዮን እዚህ ላይ ያስቀምጥልሃለሁ። ሰኞ አሞኛል፣ ማክሰኞ ደክሞኛል፣ ሩቦኛል፣ ሐሙስ ደብሮኛል እየተባለ ቅዳሜ ሲመጣ ሰንበት ነው፣ እሁድ ሲመጣም እንደዛው የሆነ ነገር እየተባለ ወሲብ እየተከለከለ እንደ ቀልድ መንፈቅ፣ አመት ከመንፈቅ ኮመን በጣም እየተለመደ ነው። አሁን ባለንበት ጊዜና ዘመን ታዲያ ይህን አይነቱን መከላከል የተለመደ ሆኗል። ላይክ ኦድ ነው። አንድ ሰው መጥቶ በሳምንት 4 ቀን 3 ቀን 5 ቀን እንጫወታለን በዚህ ጉዳይ ላይ ወይም በተግባር እናደርገዋለን ሲባል ዋት እንዴት ሆኖ መቼም አድርሰውም እንደዚህ አይነት ጨዋታዎች ስንጫወት ታዲያ የተለያዩ ልጆች ጋር ስንገናኝ ያው በግልጽ ከምናወራቸው ልጆች ጋር ላይክ 2 ወር ሆኖኛል። ዋት ምን ስትሰሩ ነው የምታድሩት? ላይክ የቤት ስራ አለባችሁ ሌላ ነገር። ይህም ትውልድ እንግዲህ ግዴታውን ሚናውን እንዲፈጽም ግድ ተብሎ ሳይሆን መብቱን እንዲጠቀም ተለምኖ ያደገ ከመሆኑ የተነሳ መከላከል በማህበረሰባችን ዘንድ ኮመን ሆኗል። በትዳራችን ውስጥ ኮመን ሆኗል። ትውልዱ ሲያድግ ልጆቻችንን ስናሳድግ እኛም ስናድግ ስለ ግዴታችን በቤተሰባችን ውስጥ ስላለብን ግዴታ፣ በትምህርት ቤት ስላለብን ግዴታ፣ በማህበረሰቡ ስንገባ ስላለብን ግዴታ፣ በቤተክርስቲያን ስንሆን ስላለብን ግዴታ ሳይሆን እዛ የምንገባበት ቦታ ስላለን መብት፣ ልናስጠብቀው ስለሚገባ መብት፣ ልንጠብቀው ስለሚገባ መብት፣ ካልተጠበቀ ልናመጽበት ስለሚገባው መብት፣ የማመጽ ልካችን የማመጽ መብት ስለመሰጠቱ ተመሳሳይ ነገሮች ነው የምንማረው። ይህን አይደለም የምንማረው። ስለ መብት ስለ ግዴታ አይደለም፣ ስለ ዲዩቲ አይደለም፣ ስለ ሪስፖንሲቢሊቲ አይደለም። ስለዚህ እኔ በትዳሬ ውስጥ ምን አይነት ግዴታ አለብኝ፣ ምን አይነት ሪስፖንሲቢሊቲ አለብኝ፣ ምን አይነት ዲዩቲ አለብኝ፣ ያንን ግዴታ መወጣት አለብኝ፣ ያንን ዲዩቲ መፈጸም አለብኝ። ባልፈጽመው ተጠያቂ ሆንበታለሁ ከማለት ይልቅ መብቴ ነው። መብቴ ከሆነ መብቷ ካልሆነ መብቷ፣ ፍላጎቷ ካልሆነ መብቷ ከሆነ መብቷ ነው። አብዛኛው ትዳር ወሲብ አልባ ነው። አብዛኛው ትዳር ይሄ ሄስቲ ጄኔራላይዜሽን ነው ምናምን ይላል። ያ ካገኘ በልቶ ካጣ ተደፍቶ የሚያደርሰው አብዛኛው ትዳር ወሲብ አልባ ነው። ጠይቁ፣ ራንደምሊ ፒክ አድርጉ። ግልጽ የሚሆን ሰው ካገኛችሁ እኔ ትዳሬ ወሲብ አልባ እንዲሆን አልፈቅድም። ምክንያቱም እዛ ውስጥ ሀገር የሚገነባ ትውልድ፣ በስርዓትና በስነ ምግባር ታንጾ የሚኖር ትውልድ አላሳድግም፣ ማሳደግ አልችልም። እኔም ደግሞ አባቴ የሰጠኝን ግዴታ መፈጸም አልችልም በዛ ትዳር ውስጥ። ስለዚህ በዚህ ጉዳይ አልደራደርም። ማን ነው የትኛው ሊቅ ነው መጥቶ መብቷ ካልሆነ መብቷ ነው፣ ፍላጎቷ ካልሆነ መብቷ ነው፣ አንተ ማስገደደ ልታረጉ አትችልም፣ ስለዚህ ደግሞ አስገድዶ መድፈር ይባላል በትዳር ውስጥ? ይህን የሚላችሁ ሰውዬ እዛ በአፍጢሙ ተደፍቶ የሚያድረው ሰውዬ ነው። ስልክ ቲክቶክ ነካክቶ ወይም ደግሞ ተቃቅፎ በስንቱ ሲያይ የሚያድረው ሰውዬ እኮ ነው። በዚህ ደግሞ ትዳር ውስጥ በሚፈጠር መከላከል በአብዛኛው እኔ ስለሌሎቹ ማህበረሰብ ክፍሎች አላውቅም፣ በአብዛኛው ክርስቲያኑ ማህበረሰብ እጅግ እየተጎዳ ነው። ክርስቲያኑ ማህበረሰብ ተጎዳ ማለት የክርስቲያኑ ትዳር ተጎዳ ማለት ማህበረሰቡ ተጎዳ ማለት ነው። ማህበረሰቡ ተጎዳ ማለት ቤተክርስቲያን ተጎዳች ማለት፣ ቤተክርስቲያን ተጎዳች ማለት ሀገር ተጎዳች ማለት ነው። ምን ያክል የተያያዙ እንደሆኑ መቼም የሚጠፋቸው አይመስለኝም። ሴሰኝነት፣ ከትዳር ውጪ መውለድ፣ በትዳር እያሉም ከሌላ መውለድ፣ ቀላቅሎ መውለድ፣ ዜኔ እናት ወንድ ሽንጉርጉር ነው፣ ይሄኛው ነጭ ነው ይሄኛው ጥቁር ነው፣ ይሄ እናት ወንድ ሽንጉርጉር ነው ማለት የዚህ ጥፋት ውጤት ይሆናል። ይህ በእንዲህ እንዳለ ግን ወሲብ የሚከላከል ባል ሚስቱን ከፍላጎቷ ከስሜቷ ማሳረፍ እንደማይችል ልነግር እፈልጋለሁ። ለጊዜው የማይችልባቸውን 2 ነጥቦች ላንሳ። ብዙ ነጥቦች ማንሳት እንችላለን፣ ወደፊት እናነሳቸዋለን። ቀሪዎቹን ደግሞ አንድም እያለን 2ም እያለን እየጨመርናቸው እንሄዳለን፣ በአንድ ጊዜ ላለማብዛት። ይህንን ቪዲዮ ስሰራ ሌላ ምንም የተለየ ተልእኮ ኖሮኝ አይደለም። ወሲብ የሚከለከል ባል ሚስቱን ማሳረፍ እንደማይችል ልነግረው ፈልጌ ነው፣ ወይም ደግሞ ልነግርህ እፈልጋለሁ። ሚስትህን ማሳረፍ አትችልም። ሚስትህን ከፍላጎቷ ማሳረፍ አትችልም። በዋናነት ከወሲብ ፍላጎቷ ማሳረፍ አትችልም። በዋናነት ብታገኘውም እንኳን
አብዛኛውን ጊዜ ተከልክለ የምታሳልፍ ከሆነ በዋናነት ግን ሚስትህን በወሲብ ማሳረፍ አትችልም። በወሲብ እሷን ማሳረፍ ካልቻልክ በሌሎቹም ነገሮች ደግሞ ምንም አያስደስታትም። ምንም። ምክንያቱም በሌሎቹ ነገሮች የሚያስደስቷት ሌሎች ወዳጆች ይኖሯታል፣ አባት ይኖራታል፣ ወንድም ይኖራታል። ስጦታ ሰጣታለሁ ብትል ስጦታ የሚሰጣት ይህን ሰዓት ደንበኛ ይኖራታል እዛ ስራ ቦታዋ ላይ ከአንተ የተሻለ ስጦታ የሚሰጣት። ሽቶ ሰጣታለሁ ትላለህ። ገሌ እኮ ከዱባይ ሽቶ አመጣልኝ ከቻይና ሽቶ የስንት የ30 ሺህ ብር ሽቶ። አንተ 30 ሺህ ብር ደሞዝ ሊሆን ይችላል። ስለዚህ ከዛ ጋር የሚገናኝ ነገር አይደለም። በወሲብ ማሳረፍ ካልቻልክ በቃ መቼም በአንተ ደስተኛ አትሆንም። ማሳረፍ ከመከላከል ካለ ደግሞ ማሳረፍ አትችልም። እነሱን ማሳረፍ የማትችልባቸው ሁለት ነጥቦች ላነሳ ነው። አንደኛው በጉጉት አስቀድመህ ማለቅ ነው። በጉጉት አስቀድመህ ካለክ አስቀድመህ መቼ አገኛለሁ፣ ከዛሬ ነገ አገኛለሁ፣ ከዛሬ ነገ አገኛለሁ፣ ዛሬ አገኘው፣ አይ ዛሬ አልተሳካልኝ፣ ነገ አገኛለሁ፣ አይ ነገ አልተሳካልኝም፣ ከነገ ወዲያ እየተባለ አመት እየቆየ በአመት አንዴ እንደ መስቀል ወፍም ከሆነ የሚጎበኝህ ያ በትዳር ውስጥ ሊፈጸም የሚገባው ግዴታ ልታሳርፋት አትችልም። የተራበን ሰውነት አስበው። ሰውነት ሲርብህ ምግብ ርቦ ለምሳሌ በእኛ በምናስተምረው እንግዲህ አባወራ ስልጠናችን ውስጥ ከምናወራቸው ከምናነሳቸው ማንዳቶሪ ናቸው ብለን ከምናስባቸው አንዱ ለአባወራ ስልጣኔ ነው። በሰውነቱ ላይ ያለ ስልጣኔ። ሰውነቱ ላይ ያለ ስልጣኔ ማለት የትኛውም ሰውነቱ አይኑ፣ የትኛውም ብልቶቹ አይኑ፣ ምላሱ፣ ጥርሱ፣ ጆሮ፣ ሆዱ፣ ጨጓራው፣ ልቡ፣ ወሸላው፣ ሌሎቹን ነገሮች እግሩ፣ በእነዚህ ሁሉ ነገሮች ላይ መሰልጠን መቻል አለበት። እነሱ ሊያዙት ሊገዙት አይችሉም። እሱ ሊያዛቸው ሊገዛቸው ይገባል እንጂ towards weight where towards his objective ወይም ደግሞ የሚኖርለት ዓላማ ወይም ደግሞ ኑሮ ወይም ደግሞ ዳይሬክሽን። ስለዚህ የተራበ ሰውነት በራሱ ሰውነት ላይ ያልሰለጠነ ከሆነ የተራበ ሰውነት እንግዲህ ሁሉም ተራበ ሲባል እኔም ተራብኩ ስል አንተም ተራብኩ ስትል ሁላችንም አንድ አይነት አይደለም። አንዳንድ ሰው ሲራብ የራቡን ስሜት አውቆት ጠብቆት ሰልጥኖበት ይሄዳል። ቢያገኝ ምግብ ሰፍ ብሎ አይገባም። ምንድን ነው የምበላው? ሳልበላ ነው ያልኩት፣ ሳልበላ ነው ያደርኩት። አሁን ምን ልብላ? ምንድን ነው የምበላው? ገና ለገና ምግብ ስላገኘው ልክተተው? ትኩስ ነው አይደለም? ቀመሸው ይጣፍጣል አይጣፍጥም? ኦይልስ ደግሞ ጣፍጣል አይጣፍጥም ባይባልም እንኳን ጥሩ ተሰርቷል አልተሰራም፣ በአግባቡ ተሰርቷል፣ ንጹህ ነው አይደለም? እነዚህና ሌሎችንም ነገሮች ምን እጠቀማለሁ? ይህን ምግብ ስለበላው ስለራበኝ ብቻ ልብላ ወይስ ጥቅም አለው? ይሄን ምግብ ባይጠቅምም ላስገባው? እነዚህን ነገሮች አስቡና አመዛዝኖ የሚመገበው ሰው ምንም እንኳን ረሃብ ቢኖርበትም በጨጓራው ላይ የሰለጠነ ሰው ነው። እንደዚህ አይነት ሰው በነገራችን ላይ ጨጓራ በሽተኛ አይሆንም። ሌላ ባክቴሪያ ነገር ሲበላ ወይም በሌላ ምክንያት ሌላ ጉዳይ፣ ግን ከረሃቡ የተነሳ ወይም ከጾሙ ብዛት የተነሳ የጨጓራ በሽተኛ አይሆንም እንደዚህ አይነት ሰው። ስለሱም ሌላ ጊዜ። አሁን የዚህ ቪዲዮ ዓላማ እሱ አይደለም። ከምግብ ጋር ብቻ ታያይዙት ከሌሎችም ጋር ከውሃ መጥማት ጋር ከወሲብ መራብ ጋር ከሌሎችም ጋር። ይሄ ሰው ታዲያ ይሄ ሰው ምግብ አግኝቶ ተስገብግቦ አይበላውም። ይሄ በራሱ ላይ በሆዱ ላይ በጨጓራው ላይ የሰለጠነው ሰውዬ ምግቡን አገኘ፣ ቀስ ብሎ አላምጦ ጥሩ አድርጎ አዋህዶ ይበለዋል። ከበላው በኋላም ደግሞ ይዋሃደዋል። ቀጥታ ወደ ሽንት ቤት አያሯሩጦም የበላው ነገር። ለምን? በስርዓቱ በልኩ አላምጦ አኝኮ አርሶ ስለሆነ የሚወጣው ማለት ነው። የማይጠቅመው የሚጎዳውም ነገር ከሆነ እሱን አስቀርቶ ለይቶም ስለሆነ የሚበላው ማለት ነው። ሌላኛው ሰው ደግሞ የረሃብ ስሜቱ ላይ ያልሰለጠነው ወይም የጨጓራው ፍላጎት ላይ የምግብ ፍላጎቱ ላይ ያልሰለጠነው ሰውዬ ደግሞ የረሃብ ስሜቱ ሲያቁነጠንጠው ታገኙታላችሁ። ይቁነጠነጣል። ከምግብ እስኪደርስ ይቸኩላል። ምግብ በሸተተው ቁጥር ርቦኝ እኮ ዛሬ መቼ ነው የምበላው? ስንት ሰዓት ሆነ? ኧረ ተውኝ፣ በኋላ እሰራዋለሁ፣ ስራ ርቦኛል። እንዲህ እየተቆነጠነጠ ነው የሚደርሰው የምግብ ሰዓቱ ላይ ወይም ምግቡ ላይ ማለት ነው። እንግዲህ ምግቡ ላይ ሲደርስ ቸኩሎ ነው እና የሚመጣው። አስቡት እንዴት አድርጎ አጥፎ እንዴት አድርጎ አጥቅሶ እንደሚከተው። ምናልባት በልቶ ከጨረሰ በኋላ ሌላ አብሮ የሚበላ ምግብ ሊኖር ይችላል፣ ወይም ደግሞ ሌላ ያልተካተተ ነገር ሊኖር ይችላል። ኦሬልስ ደግሞ ብዙ ምክንያቶች ብቻ አሁን እዛ ዝርዝር ውስጥ አንገባ። ግን ይሄ ሰውዬ በእርግጠኝነት እንደዚህ ተቻክሎ የሚበላው ሰውዬ የምግቡን ጣዕም አያውቀውም፣ ቴስቱን አያውቀውም፣ በደንብ አያኝከውም። ሰግስጎ ነው የሚከተው፣ እንዳለ ጠቅጥቆ ነው የሚለቅበት ጨጓራው ላይ። ጨጓራውም ላፈጫጨት አልመች በሚለው ጊዜ ይልከዋል ወደ ታች ቤት፣ ያሰናብተዋል። ሆዱን ተቀብትቶ ሊሆን ይችላል ይሄ ሰውዬ አብዛኛውን ቀን ቀሪውን ሰዓት የሚያሳልፈው። የምግቡንም ቴስት አያውቀውም። አጣጥሞ እንዴት አይነት የሚጣፍጥ ምግብ እንደሰራች ሚስቱንም እናቱንም ሌላውንም ሰው ማድነቅ አይችልም። አይደለም እንዴት ነበር የቅድሙ ምግብ እንዴት ነበር ያለፈው ብትለው እኔ እንጃ ርቦኝ ስለነበር ነው ዝም ብዬ ነው የከተትኩት። ያው ርቦሽ የምትበይው ነገር እኮ ይጣፍጣል ይላል። በስሜት ላይ ያለ መሰልጠን ነው ያ።
ወሲብ ጋር ስትመጣ እንደዛ ነው። በከፍተኛ ጉጉት፣ ከፍተኛ አንግዛይቲ በለው፣ በከፍተኛ ጉጉት፣ በከፍተኛ አንግዛይቲ የምትመጣ ከሆነ እንደዛው ነው የሚሆነው። አታቆም። ስሜትን መቆጣጠር አትችልም። ስሜትን መቆጣጠር አትችልም። አፈጻጸሙን መቆጣጠር አትችልም። ምናልባት እሷም ጓግታ አንተም ጓግተህ ከሆነ መድረስ ያለብህ ቦታ ሳትደርስ መግባት ያለብህ ቦታ ሳትገባ እዛው ደጅ ላይ ቡሄ ጨፍረ ሆያ ሆዬ ብለህ ዓመት አውደ ዓመት ብለህ ትመለሳለህ። ከዛ ደግሞ በዓመት ትገኛለህ። በዓመትም ስትገኝ የቡሄ ጨፋሪ ተረት አለ። ቡሄ ጨፋሪ ይሄ እንግዲህ የምጠቀምበት የራሴ ነው የምጠቀምበት ነገር ነው እና ሌላ ሰው አልተናገረውም ማለት በሌላ ሰው እንዳታሳብቡ ማለት በኔ ይሳበብ። ቡሄ ጨፋሪ ሆያ ሆዬ የሚጨፍሩ ልጆች እቤት አይገቡም፣ በር ላይ ነው የሚጨፍሩታ። ምንም ጉሮራችን ነቃ ነቃ ይላሉ፣ ነቃ ነው ምናምን ይላሉ እንጂ ቤት ውስጥ አይገቡም። እዛው በር ላይ ጨፍረው እዛው በር ላይ የሚሰጣቸው ይሰጣቸዋል። እዛው በር ላይ አውደ ዓመት ብለው ተመልሰው ይሄዳሉ። ከዛ ደግሞ መቼ ይመጣሉ ማለት በዓመቱ ይመጣሉ። በከፍተኛ ጉጉት፣ በወሲብ ጉጉት አንግዛይቲ ውስጥ ያለም ወንድ እንደዛ ነው የሚሆነው። በር ላይ ነው የሚሆነው። እዛው በር ላይ ጨርሶ ባርቆ ነው የሚለያየው እንጂ ውስጥ ገብቶ እሷን ማሳረፍ አይችልም። አይሆፕ ይገባቸዋል ብዬ አስባለሁ። ወተት ነጭ ነው ማለት አይጠበቅብኝም። ሁለተኛ ነጥብ ስሜቷን ማሳረፍ የማይችልበት ብዬ የማስበው ፍቅሩን የሚገልጥበት በእርሱ ያለ በአባቱ የተሰጠ አባቱ አውቆ ይጠቅመዋል ብሎ የሰጠውን ነገር ለእሷ ፍቅርን የሚሰጥበት፣ ደስታውን የሚሰጥበት፣ አንድነት ውህደታቸው የሚፈጸምበት በወሲብ ሚስቱን ማሳረፍ ካልቻለ ከተከለከለ ፍላጎት ያጣበታል። ሊትራሊ ፍላጎት ያጣበታል። ይሄ ደግሞ ለስንፈተ ወሲብ ይዳርገዋል። ክልከላው ከስንፈተ ወሲብ ያደርሰዋል። which means ነገ ከነገ ወዲያ በዓመቱም ቢሆን ናተኛኝ ብትለው አይሞቀውም፣ አይበርደውም። ቢበላም ቢጠጣም ሰውነቱ አይሞቅም። ቢሞቅም ደሙ አይሞላም። ቢሞላም ብልት ሰውነቱ አይቆምለትም። በቃ በልቶ ጠጥቶ ይተኛል። ሲነጋ ተነስቶ ፊቱን ታጥቦ ቁርሱን በልቶ ተመልሶ ምሳቃውን ቋጥሮ ሄዶ ተደፍቶ ሲሰራ ይውላል። ማታ ሲመጣም ተመልሶ ምሳቃውን ይሰጣል ወይም ይታጠባል። እግሩን ይታጠብና ሶፋ ላይ ጋቢውን ለብሶ በስንቱ ሳይ ያድራል። ጠዋት ሲነጋ እንደገና ተሸክም እንዲህ ይህ ሰውዬ ምንድነው ተወኝሳ ብትለው ምን ያድርግ? የመከልከሉ ጥግ ከዛ ከስንፈተ ወሲቡ ያደርሰዋል። ወኔውን ይሰልበዋል። ከዚህ በፊት ስለመስለብ ነግራችኋለሁ። ሚስት ባሏን ትሰልባለች ብዬ የነገርኳችሁ እንግዲህ ይህ ሲሆን ጥቂት ሴቶች ብቻ ናቸው ባለማወቅ የሚያደርጉት። ጥቂት ሴቶች፣ አብዛኞቹ ያውቁታል። ምክንያቱም እንዴት አድርገው በዚህ በወሲብ ፍላጎቱ ወንዱን ኮንትሮል ማድረግ እንደሚችሉ ይደርሱበታል። ከዚህ በላይ ደግሞ ለነሱ በሱ ላይ ስልጣን ማግኘት የለም። ምክንያቱም በማህበረሰባችን ወይም ደግሞ በቅዱሳት መጽሐፍት ጋር ስንመጣ ሙሉ በሙሉ የቤቱ ባለስልጣንነት ለሱ ተሰጥቶ ለነሱ በወንዱ ላይ የተሰጣቸው ስልጣን የለም፣ ደግሞም የለም። ወንዱ ግን በእሷ ላይ ስልጣን አለው፣ እሷን የመግዛት የማስተዳደር። እሷ ግን እችን ስታገኝ ስልጣን በሱ ላይ ያገኘውበት በሚል ትጠቀምበታለች እና አብዛኛዎቹ ሴቶች ይህንን ያደርጋሉ። እንግዲህ ላነሳው የፈለኩት ነገር ይሄ ነው። ወሲብ የምትከለከል ከሆነ በቋሚነት ለረጅም ጊዜ ወሲብ እየተከላከለች ቆይታ ከሆነ ሚስትህ ከሆነ ጊዜ በኋላ አንተ ራስህ የወሲብ ፍላጎት ታጣበታለህ። እንዳው የወሲብ ፍላጎት አላጣህበትም ብንል እንኳን እንዳው ማድረጉን ትፈልገዋለህ ብንል እንኳን ቀድሜ እንደገለጽኩልህ በጉጉት ስለሆነ የምትቀርበው በጉጉት ስለሆነ የምትመጣው ኢላማህን ሳትመታ ዓላማህን ሳታሳካ እዛው እጅ ላይ እንዳለ እንደባረቀብህ ትቀራለህ። ኤቭሪ ታይም የሚባርቅበት ሰው ትሆናለህ። ይህም ደግሞ እሷን ለበለጠ ብስጭት፣ ለበለጠ ክልከላ ይዳረጋታል። ድሮም ለዚህ ነው ቀድሞውንም እኮ አውቀዋለሁ፣ ይህ እንደሚፈጸም አውቀዋለሁ፣ ይህ እንደሚሆን አውቀዋለሁ፣ እዛው በር ላይ እንደምትመለስ አውቀዋለሁ፣ ደሞ እኔም ብሎ ደሞ አንተም ብሎ ምናምን ለበለጠ ክልከላ። ከዛ ባሻገር ግን ያው ከዛሬ ነገ ነገሮች ይሻሻላሉ፣ ከዛሬ ነገ ቀኖች ይለወጣሉ፣ ይህን በትዕግስት አሳልፈው የሚሉን ሰዎች ስም ምክር ተከተለ እንደ ቀልድ ዓመት 2 ዓመት ሲቆይ ከዛ በኋላ ፍላጎቱም ይጠፋል እና የወሲብ ክልከላ እስከዛ ድረስ ነው የሚደርሰው።
ሚስትህን ማሳረፍ አትችልም፣ ሚስትህን ማስደሰት አትችልም። አት ኤንድ ኦፍ ዘ ዴይ ደግሞ ያው እጄን በእጄ ይሆናል ማለት ነው። ይህ እንግዲህ በንባብ ያመጣሁት እንዳይመስልህ ወንድም አለም፣ በተግባር ያየሁት ነገር ነው። በተግባር ያየሁት ነገር ነው። ይሄ የወሲብ ክልከላ መጨረሻው እዚህ ጋር ይሆናል ብቻ አይደለም። በዚህ በወሲብ ክልከላው ምናልባት ከወሲብ ክልከላው በተነሳ በሚፈጠረው አንግዛይቲው ያ በጉጉቱም ሆነ በስንፈተ ወሲቡ ብቻ አይደለም፣ በሌላም ከዚህ በከፋ ክሶች ትዳርህ ይፈርሳሉ። ወንጀላዎች ትዳርህ ይፈርሳሉ። አንተ ወሲብ ተከልክለ በተቀመጥክበት የሚመጡ ወንጀላዎችም አሉ። እነሱን ለሌላ ቪዲዮ እናቆያቸው መሰለኝ። ምክንያቱም ረጅም ጊዜ ይፈልጋሉ። ለአንተም ደግሞ እንዳላበዛብህ። በርታልኝ ወንድም አለም ጀግን።